ቢኒ እሷን ሰው እንዲጠላት ሰው ከዝቅታው እንድትወርድ ከበቃ ከዚህ ውበት ወይም ደግሞ ሰው ከሚወዳት የሰው ክብር ካላት ከሁሉም ነገር እንድትወርድና ስሟ እንዲጠፋ እሷ በሯ ዘግታ ከሚዲያው እንዲጠፋ ልጇን ይዛ በቃ ከዚህ ሚዲያ እንድትጠፋ ነው የምትፈልጉት። ስሟ እንዲጠፋ ነው የምትፈልጉት። የእሷ ክብር ዝቅ እንድን ነው የምትፈልጉት። ግን ያ ነገር አይሳካላችሁ። መቼም አይሆንም። ገነት ተሳስታለች፣ ጥፋት አለባት። እቺ ደግሞ ልጅ ጠፍቶባታል። ስለዚህ ልጅ የጠፋባት ደግሞ እነሱ ናቸው እንጂ ገነት አይደለችም። መታ ልጁ አያቱ ጋር ይደግ አያቱ ጋር ይሄድ ያለችው ገነት ሳትሆን ዴቭ እና ቡዜ ነበሩ። ስለዚህ መጠርጠር የነበረባቸው እነሱ ነበሩ። መጠርጠር ያለባትን ሰው ጠረጠረች፣ ከሰሰች፣ አለቀ ደቀቀ። ግን ጥፋተኛ ያለች እዚህ ጋር ጥፋት ያለባት ገነት ነች። ገነት ራሱ መጠየቅ አለባት። በቀላሉ ዝም ብሎ አክስት ስለተባለች ብቻ ሕፃን ልጅ ገና ጡት ጠብቶ ያላደገ ልጅ ያልጠገበ ልጅ ይዞ የመውጣት መብትም የላትም። የፈለገች እናት ብትሆንም ማለት ነው። እንትን ለእናቷ ግዴታ ማሳወቅ አለባት። አያትየው ራሱ ብትወስድ ማለት ነው። እና ቤኒ ምንድን ነው ያለው? ሩትዬ እንድትጠላ ነው ሁሉ ያደረጋችሁ። ግን እሷ መቼም አትጠላም። ከዚህ የበለጠ እየተወደደች እየነገሰች ነው የምትሄደው። ከክብሯ አትወርድም ብለዋል። እና እውነት ነው። እሷን የወደዱት ወይም ደግሞ እሷ የወደድነው ሴት ሁላችንም ሰዎች እሷን ለመጥላት አይደለም የወደናት። ምክንያቱም ስትመጣ አመጣጧ በጣም ጥሩ ነገር የሚያስተምር ነገር ለፍቅር ዋጋ ምን ያህል እንደሚከፈል ጥሩ ነገር ይዛልን ስለመጣች ልባችን ውስጥ ገብታለች። ልብ ውስጥ የገባ ሰው ደግሞ እንደዚህ በቀላሉ በትንሽዬ ጥፋት በአንዳንዶች ጥፋት ልጠሉትና ከልባቸው ልታወጡት አትችሉም። ገባቸው አይደለ? ስለዚህ ሩትዬን የኛን የወደናት የእሷ ኦዲየንሶች የወደዷት ወይም ደግሞ የወደናት የምንከተላት በፊት ያስተማረችን በፊት በጣም ብዙ ነገሮችን የወሰንባት ፍቅር ምን ያህል ዋጋ እንደሚከፈል ከየት ተነስቶ ማደግ እንደሚቻል መለወጥ እንደሚቻል በስላሳየችን ነው ምንወዳት እንጂ እንደ ሄርሜላ ብትሆንና ሄርሜላ አመጣቷ እንደ ሄርሜላ አመጣት ቢሆን ኖሮ እንጠላት ነበር፣ እንተዋት ነበር። ግን ሩትዬ በጣም ብዙ ነገር አስተምራናለች። አንድ ፍራሽ ላይ ተኝቶ ወደ አልጋ መቀየርን፣ አንድ ወንበር ላይ ተቀምጦ ወደ ሶፋ መቀየርን ብዙ ነገር አስተምራናለች።